ፓርቲ አሁን ለምሳሌ ይኸውልህ አሁን ብርጌና ሐመዱ እያልክ ነው አይደለ? ብርጌና ሐመዱ አይደለም የአፋር ነፃ አውጪ ግንባር የሚባሉ ገብተዋል። በአብይ የሚረዳ ቁጥሩ አልኩህ እኮ አንሊሚትድ ይሆን። አሁን በመለስ ዜናዊ ጊዜ ነው ብለህ እኔ አብይ እኮ አሁን ነው የመጣው። በመለስ ዜናዊ ጊዜም አልኩህ 6 እና 7 ነበሩ አልኩህ እኮ እነ ሰደገ እነ ሰውራዊ ባይቶ ይሄ የኩናማ ነፃ አውጪ ደምሐኩ የሚባለው አፋር ነፃ አውጪ ግንባር ይሄ ሁሉ መሰረታቸው በመለስ ዜናዊ ጊዜ ነው። 6 እና 7 ነው የምልህ። ሙሉ ታጣቂ ሙሉ ትጥቅ ያለው ነው የምልህ ነበረ ትግራይ ውስጥ የሚንቀሳቀስ ከጫፍ ወደ ጫፍ። አሁን ሞንጊዳ ጠይቀው የባረምቱ ኩናማ ነፃ አውጪ ግንባር ሁሉ ጊዜ የገባ እነ ሽላሎ ላይ በእኛ ቦታ ጥያቄ ቅድም ስጠይቅህ ቅደም ተከተሉን ነው። ቀድሞ ታጣቂዎችን በማሰልጠን በማስታጠቅ ማን ነው የምልህ። አንደኛ ነው የምልህ እኮ በኢትዮጵያ በኩል ነው የነበረው አልኩህ እኮ ኢትዮ ኤርትራ ውጊያ ያለ የኛ ተቃዋሚዎች አልኩህ እኮ መለስ ያደራጃቸው ተቃዋሚዎች ከኛ ጋር ይዋጉ ነበረ። ገብተዋል፣ ዛላምበሳ ገብተዋል፣ ባረንቱ ገብተዋል፣ ጾሮና ገብተዋል ነው የምልህ። ከዛ በኋላ እኮ ነው ከኢትዮ ኤርትራ ውጊያ በኋላ ነው እነ ብርሃኑ ነጋ ገብተዋል ወደ ኤርትራ የገቡት። ካልክሽ እኛውን አንተ እነዚህ የምትላቸው ኃይሎች ስለመግባታቸው እኛ እንደ አንድ ኢትዮጵያውያን እኛ እናውቅም። እናንተ ግን ገብተዋል ካልክ ሁለተኛ ጥያቄ እኮ አስከተልኩ። የመጨረሻ ጥያቄ ነው። ያ ጦርነት በሰላማዊ መንገድ በአልጀርሱ ስምምነት ከተቋጨ በኋላ በአግባቡ እንኳን ዲማርኬሽን አልተሰራም አይደለም። ጀስት ተለየ። የአፍሪካ ህብረት ሰዎች መጡ። ዶክተር ያዕቆብ እንደምታውቀው ልምድ ያላቸው ሰዎች አቶርኒ ነው እሳቸው ሰዎች እሱዬ እጅግ አሳዛኝ በሆነ ሁኔታ ለመለየት ሙከራ አደረጉ። አንዳንድ ጊዜ መስመር በሚያልፉበት ቦታ ላይ ቤተክርስቲያንን ይገምሳል፣ ትምህርት ቤት ይገምሳል። ተሰቃይተው ኦኬ ይሁን ብለው ኦኬ ችካል ቸክለው ዞር አሉ። ከዛ በኋላ በነበረው ግንኙነት ሊታይ በሚችል ደረጃ የኢትዮጵያ መንግስት በመለስ ዜናዊም በለው በኃይለማርያም ደሳለኝ ዘመን ታጣቂዎችን ሰብስቦ ያስታጠቀበትና ያሰለጠነበት ዘመን ነበር ወይ? የኤርትራን ያህል ነው የምልህ ማሪ። እሱን እኮ ነው የምልህ። ኤርትራ ላይ ይኸውልህ ኦነግና አርበኞች ግንቦት 7 ነው የነበረው ነው የምልህ። ወናንትና ደምሄድ ደግሞ ሶስቱ በቁጥር ደረጃ ነው የምልህ። ከዛ በኋላ ነው የምልህ በቁጥር ደረጃ እነዚህ ሰዎች ኤርትራ ውስጥ የነበሩት እኮ ከዚህ ከምትለው ከዲማርኬሽን ምናምን በቃ አቃብ ሰላም ከገባ በኋላ ነው እነ ብርሃኑ ነጋ የገቡት ወደ ኤርትራ አይደለም። በትግራይ በኩል ደግሞ እኛ ሪፊጅ ካምፕ ስንመጣ ነው የምልህ የኛ ታጣቂዎች 5 ፓርቲ ሙሉ ሰራዊት ያላቸው ነበሩ ነው የምልህ። ለመጀመሪያ ጊዜ የኛ ተቃዋሚዎች እኮ ተበተኑ ያለው እኮ አብይ ሲመጣ ጊዜ እኮ ነው። በኃይለማርያም ጊዜ ነበሩ፣ በመለስ ጊዜ ነበሩ። ዶክተር አብይ ሲመጣ ወደ ስልጣን ምንም አይነት የኤርትራ ተቀናቃኝ የሆነ ኢትዮጵያ ውስጥ ቦታ የለውም ብሎ ያወጀው እኮ ዶክተር አብይ ነው። ከዛ በፊት ግን ነበሩ። እሱ ሲያውጅ ጊዜ ከሙሉ ከኢትዮጵያ ከአዲስ አበባ አካባቢ የምንቀሳቀሱበት የነበረ ጽህፈት ቤት ራሱ ተጠራርገው ወደ ተሰበሰቡ ወደ ትግራይ ገቡ ነው የምልህ። እሱ ነው የምልህ እኮ አሁን አንዴ ቃል እሱ ነው አሁን የምትለኝ ያለው ቅድመ ነበሩ። ከዛ በኋላ ከዛ የሪፊጅ ካምፑ የምትለው የኛ ነው እኛ የመጣንበት ነው። ጦርነቱ አልቆ የዲማርኬሽን ጉዳይ አልቆን የመጣ ነው። ሁለተኛ እነ ዶክተር እንትና ተቸግረው አልክ። ፍርዱ የነበረው የአልጀር ስምምነት ያለ ይግባኝ ነው። ግን ዓለም ፍርዷ ገብቷል። ገዳዳ ነው። ያለ ይግባኝ የተፈረዱት ቀጥታ ተግባራዊ እንዲሆን ነበረ። ምን አለች ኢትዮጵያ? ዛን ጊዜ የያዘችውን ቦታ የና አሜሪካን ሳይድ ተማምና እንነጋገራሉ። ከተዋጋ በኋላ 80,000 ሰው ህዝብ ካስጨረስም በኋላ ለድንጋይ የተዋጋ ነው ተባለ። ሊትራሊ ይሄን የተናገሩት እሱን እኮ ነው የምልህ። ኖ ተራራና ለድንጋይ እኔ የሚያሳዝነኝ እኮ ይሄ ነው። ለተራራና መሬቱ ነዳጅ አያፈልቅ ምናምን ተባለ። ያው ስታ ካለቀ በኋላ ጦርነቱን ልክ እንዳንተ ነው ፊልም ማድረገው ነው ተቀብዩ አይደለም። ያውን ለዛ ነው ሰዎች ሲናገሩ የነበሩት በእነሱ ወይ መናገር አልፈልግም ለመሰለ እኔ እሳቱ ስለነበርኩ አውቀዋለሁ። ግማሹ ዝም ብሎ ቤቱ ተቀምጦ ነው አሁን የሚፎክረው። በዛ መንገድ አልሄድም። የጦርነቱ አስከፊነት ጀነራሎቹ ወጥተው በሚዲያ ገልጸውታል። የጦርነቱ አቋም ጀነራሎቹ ገልጸውታል። እኔ አሁን እዚህ ለመፎከር ብዬ አልበጠረቅም እንደማንም እንደሚበጠረቀው። ግን አንድ ኤክስፕሌን ላደርግልህ የመጣሁት የታጣቂዎቹን ሁኔታ ነው። እሺ ከዚህ ውጭ ግን ነሰሰሪ ሀሳብ ነው የምንፋጨው። የኤርትራን ጥቅም ለማስከበር ነው ያለው። የምትችለውን ፖለቲካ ትሰራለህ። ምንም እንትን አይለኝም። በጨዋነት የምታወራው ሰዎች ናቸው ኤርትራውያን። ቴንኪው ሳስገባችሁ እኮ ስለማውቃችሁ ነው። ስለነግራችሁ የምትጠነቀቁ ስለሆናችሁ ነው። ኦኬ እዚህ ጋር አንድ መገጣጠም ያለብኝ ነገር አለ። ይሄ ነው መሰለኝ። ኦኬ
ወደ ምን ሄደው ወደ ዩሪ ነው ዩሪ ቴንክ ዩ ቴዲ፣ እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እስኪ በሰማናቸው ነገር ላይ የተወሰኑ ሀሳብ ልስጥ። አንደኛ ይሄ ጽምዶ የሚለው የብልጽግና የሚያሰራጨው ፕሮፓጋንዳ በድርጅት ደረጃ ከአንድም ሁለት ሶስቴ ጽምዶ የሚባል የለም ተብሏል። እና እኔ አሁን ሰዎች ትደግፋለህ አትደግፍም ተብለው ሲጠየቁ የሌለ ነገር የሚደግፍ እና የማይደግፍ ሰው ካለ እኔ ከቅዠት ነው ምተነት ነው። የድርጅቱ ህዝብ ግንኙነት አስረስ ማረ ነው ወጥቶ ጽምዶ የሚባል ፎርማል አግሪመንት የለም። አንድ ጥምረት ባይንዲንግ ሆኖ በጽሁፍ ሰፍሮ በስምምነት በዚህ ጉዳይ እንስማማለን፣ ፍኖተ ካርታችን ይሄ ነው ብሎ የቀረበ ምንም አይነት ስምምነት የለም። ይህንን የነገረን ጠበቃ አስረስ ነው። ይህንን የነገረን ጌታ አስራደ ነው። ኦኬ፣ እነዚህ ሰዎች የድርጅቱ የፖለቲካ ዘርፍ ኃላፊ እና የህዝብ ግንኙነት ኃላፊ ናቸው። ሪሰንትሊ ትላንት የወጣውንም ኢንተርቪው የአርበኛ ሰፈር መለስንም ኢንተርቪው ብታይ ስለ ጽምዶ አይደለም ያወሩት። ያሉት ምንድን ነው? የቲፒኤልኤፍ ሰዎች ከኛ ጋር አለመዋጋታቸው ዋይዝ የሆነ የፖለቲካ ስትራቴጂ ምርጫ ነው። አሁን ከአማራ ጋር የማይዋጋ ኃይል በሙሉ ብልጥ ነው። አሁን ትግራይ ፕሪቬልስ ማለት ይችላሉ። አማራን የወጋ አካል በማንኛውም መልኩ ይሄንን የአማራ አካል ያንኳሰሰ የተገነባውን ጦር ያሳነሰ የግምገማ ስህተት ውስጥ የሚገባ ኃይል በሙሉ ይሸነፋል። ይሄን እኔ አፌን ሞልቼ ነው የምናገረው በነገራችን ላይ። ስለዚህ የትግራይ ሰዎች እኛ ላይ ጦርነት አልከፈቱም። ከፌዴራል መንግስቱ ግብዣ ቀርቦላቸው ሊሆን ይችላል፣ አላቅም። ቀርቧል ብዬ መዋሸትም አልፈልግም። አሁን ላይ ግን እኛ ላይ ጦርነት ያልከፈተ አካል ቢያንስ በሰላሙ ያተርፋል። ያ ማለት ግን ጽምዶ አለ ማለት አይደለም። ቢኮዝ ጥያቄዎቻችንንና የእኛን መዳረሻና የሌሎችን መዳረሻ ፍንትው ብለው የሚታወቁ ነገሮች ስለሆኑ ማለት ነው። ብልጽግና ጽምዶ የሚለውን አጀንዳ ሲያመጣው ኢትዮጵያ ውስጥ የሰራቸው የፖለቲካ ስህተቶች በሙሉ ፈንጆቹ እጁ ላይ ፈነዳድተዋል። ስለዚህ ህዝቡን ሞቢላይዝ ማድረግ አለበት፣ ዳሜጅ ኮንትሮል መስራት አለበት። የብቸኛ መውጫው መንገድ ሀገር ሊያፈርሱ የሚችሉ ኃይሎች ተጣመዱ ብሎ ፕሮፓጋንዳ ማራገብ አለበት። አይ ቲንክ ይሄ የፖለቲካ ስትራቴጂ ነው። ያው ብዙም ችግር የለብኝም። ፋክት ኦን ግራውንድ መሬት ላይ ያለው ሀቅ ምንድን ነው? የአማራ በምስራቅ አፍሪካ ግዙፍ ወታደራዊ ኃይል ገንብቷል። ኦኬ፣ ምድር ላይ ያለው እውነት ይሄ ነው። አማራ ዛሬ በመላው ምስራቅ አፍሪካ በሆርን ኦፍ አፍሪካ ቀጠና ላይ ተጽዕኖ ማሳደር የሚችል ግዙፍ ወታደራዊና ህዝባዊ መዋቅር ገንብቷል። ይሄንም በፕሮፓጋንዳ ማፍረስ አይቻልም። የፖለቲካ ጥያቄ ይዞ የወጣን አካል ወይ የፖለቲካ ጥያቄውን ትመልስለታለህ ወይ ደግሞ በራሱ መንገድ ይታገልሃል። ያ አካል በራሱ መንገድ ሲታገልህ፣ ሌሎች ደግሞ የራሳቸው ጥያቄ ያላቸው ኃይሎች ከታገሉህ፣ አንተ የፖለቲካ ፓኬጅ ይዘህ መጥተህ ታጋዮችህን እንዴት ማስታገስ እችላለሁ ብለህ ለቀረበ የፖለቲካ ጥያቄ የፖለቲካ መልስ ነው የምትሰጠው። አሁን የምንሰማው የሞኝ ትንተና የሚመስል በርካታ መስዋዕትነት የተከፈለበት በርካታ 100,000 ጦር የተዋቀረበት ግዙፍ ተቋማት ምናምን የተገነባበት ትግል ጀስት የብልጽግና ሰዎች ጽምዶ ብለው ፕሮፓጋንዳ ስለሰሩ አማራ ኦኬ በቃ አሁን ትግሌን አቁሜያለሁ ምናምን የሚል አካል የለም። ሪያሊቲ ኦን ግራውንድ ገምግሞ ትክክለኛ የፖለቲካ ኦፈር ማቅረብ ካልቻለ ብልጽግናም ችግር ውስጥ ይገባል፣ ኤርትራም ችግር ውስጥ ይገባል፣ የትግራይ ኃይልም ችግር ውስጥ ይገባል። ምስራቅ አፍሪካ የደሃና የችጋራም መራኮቻ ይሆናል። ይሄ እኮ ፋክት ነው። ኦኬ እንጂ አሁን ወንድማችን እነ ሞጊልዳ የሚሰሩት ፕሮፓጋንዳ የሻይ ስኒ ማዕበል የሻይ ስኒዋን የማይገለብጥ የሚመስል ሪያሊቲውን መሬት ላይ ማስቆም ካልቻልክ ሪያሊቲውን የሚቀይሩ ኦፈሮች ይዞ መምጣት ነው የተነሳው የፖለቲካ ጥያቄ ስለሆነ ማለት ነው። ይሄ ግዙፍ ኃይል ተመስርቷል። የጀስት የጂኦፖለቲካው ጨዋታው ስለተቀየረ ብቻ የአማራ ህዝብ ደሙን እና ሁሉ ነገሩን ያፈሰሰበትን ትግል አይተውም። በራሱ መንገድ ይታገላል። ለኤርትራ ብሎ አይደለም የሚታገለው። ኢትዮጵያን ለማፍረስ አይደለም፣ ኢትዮጵያን ለማጽናት ነው። የመንግስት ፖሊሲ ኢትዮጵያን እያፈረሰ ነው። ቀጠና ላይ ያሉ ኃይሎች ኢትዮጵያን እያፈረሱ ነው። ብሔር ብሔረሰቡ ይህንን ሀገር አንድ አድርጎ የሚያስቀጥል ዶሚናንት መሪ ኃይል ይፈልጋል። ይሄንን ፓርት ሂስቶሪካሊ ማማራው የኢትዮጵያን ጋርዲያን ነው። የብሔር ብሔረሰቡ ሰብሳቢ ነው።
የሰብሳቢነት ሚና ነው አማራው በታሪክ ያለው። ዛሬም አማራው ከዚህ ዓላማው ፍንክች ሳይል ኢትዮጵያን የሚያፈርሱ የመንግስት ፖሊሲዎችም ይሁን ወይም የውጭ ኃይሎች ፖለቲካን ታግሎ አይ ቲንክ ኢትዮጵያን የሚባል ሀገር ያጸናል። አይ ቲንክ ይህን ብሔር ብሔረሰቡ ይረዳል። ሌላው ነገር ምንድን ነው? ይህንን የአማራ ግዙፍ ኃይል የሚያከብር ማንኛውም አካል አትራፊ ነው የሚሆነው። የአማራ ጥያቄ እንደዛ ከሆነ አንድ ጥያቄ ልጠይቀው ዩሪ። ኦኬ ጎ ሄድ። አሁን ቅድም ስታወሩ የሆነ ሪከርድ የተደረገ ቪዲዮ አየሁኝ በሆነ ጉዳይ ከጓደኛችን ከማይኮ ጋር በተፈጠረ አለመግባባት ነው መሰለኝ። ይሄ ትላላችሁ ይሄ የጎንዮሽ አለመስማማታችን እኔ አንደርስታንድ ነው ዩሪ አንደርስታንድ ኦኬ። ግን እዛ ጋር ስታወሩ ወደ 4 ኪሎ የምንሄድበትን መንገድ እንቅፋት ይሆናል። አሁን እዚህ ጋር ይሄን ነገር ማንሳት አያስፈልግም ምናምን ትባባላላችሁ። ስለዚህ በምን መርህ ነው እንደዛ ታዲያ የምታወሩት? አሁን መነሳት የለበትም። የተስፋዬ ገብረአብ ጉዳይ መነሳት የለበትም። የአፄዎች ጉዳይ መነሳት የለበትም። ይሄ ጉዳይ እዚህ ሰዓት የሚያነሱት ብልጽግናዎች ናቸው። ስለዚህ በጋራ የምናደርገውን ጉዞ ለማደናቀፍ ስለሆነ አሁን ባናነሳው ትባባላላችሁ። እሱ ታዲያ ምንድን ነው? ማን የሚያውቀው እንደሆነ እሱ አሁን ምንድን ነው እሱ? እኔ አይደለሁም በነገራችን ላይ ያንን ማነሳው። እኔማ ንጉሶቻችንንና በአጠቃላይ በኢትዮጵያ ውስጥ ያለንን ኢንትረስት ዲፌንድ እያደረኩ ነው። ምን መሰለህ ቴዲ፣ ወደ 4 ኪሎ ጉዞ የጀመርነው እኛ ነን። ይህን ጉዞ የጀመርነው የሻዕቢያና የብልጽግና ኃይሎች ከመዋጋታቸው በፊት ነው የጀመርነው። ነገር ግን አሁን ላይ ሆሪዞንታል ስትራግል አፎርድ ትግሉ በአጠቃላይ ቀጠናው አያደርግም። በነገራችን ላይ አማራ አያደርግም እያልኩ አይደለም። አማራም ምንም አጀንዳ ሳይኖረው መጥቶ ሆሪዞንታሊ የሚጋጭ ኃይል በሙሉ በፖለቲካ ይከስራል። ስለዚህ የኤርትራ ኃይሎች የህልውና አደጋ አለብን ይላሉ። እሱ የራሳቸው ግምገማ ነው። ከብልጽግና ጋር ለይተን መዋጋት እንፈልጋለን ይላሉ። እሱም የራሳቸው ግምገማ ነው። የኤርትራ ኃይሎች በኢትዮጵያ የውስጥ ጉዳይ ላይ ምን አይነት መንግስት እንደምንተክል ማን ወደ 4 ኪሎ እንደሚጓዝ ግን የመወሰን መብት የላቸውም። ይሄ ግልጽ መሆን ስላለበት ነው። ለኤግዚስተንሻል ትሬታቸው አትዋጉም ብንላቸው ይዋጋሉ። እሱ እኛን አያገባንም። ሰርቫይቭ አደርጋለሁ ካለ ሰርቫይቭ ማድረግ ይችላል። አንደርስታንድ ግን ቆይ ዩሪ አንተ ልጠይቅህ፣ ስታወሩ አንዳንድ ነገሮች መከደን አለባቸው። አሁን ማንሳት የለብን ምናምን ትባባላላችሁ። መከደን አለባቸው እኔ አልልም፣ እንደዛ ብዬ አላምንም። የኤርትራም ሁኑ የትግራይ ላይ ሲነሳ ሰምተሃል። አዎ የናሬቲቭ ሼፒንግ ችግር ነው። ያንን ሼፕ ለማድረግ እኮ ነው እኔም በየመድረኩ ማወራው። ሁሉም ሰው ኮመን አዌርነስ የለውም አይደለ? በትግሉ ላይ አይሚን የኤርትራንም ኃይሎች አስገብተህ ብታወራቸው ተመሳሳይ ነው። የኦሮሞ ኃይሎች ተመሳሳይ ነው። እኛ ጋር ምንድን ነው ሰው ሊሻገራቸው የማይችላቸው ቀይ መስመሮች አሉ። ለምሳሌ የብልጽግና መንግስት እንደ ማንኛውም መንግስት ቢወድቅ ኢትዮጵያን የማፍረስም የመገንባትም ቅርጿን የመለወጥም ምን አይነት መንግስት ይኑራት መወሰን የሚችል ምንም አይነት የውጭ ኃይል የለም፣ ጅቡቲም ይሁን ኤርትራ። ይሄ ለኤርትራ ሰዎች እንዲሰሙት በየመድረኩ ይነገራል። ኤግዚስተንሻል ትሬታቸውን ዲፌንድ ማድረግ ይችላሉ። አማራ ከነሱ ጋር ሆሪዞንታል ስትራግል አያደርግም። ለኤርትራ ተሰልፎ ሌላ ጦርነት ውስጥ አይገባም። ለብልጽግናም ተሰልፎ ሌላ ጦርነት ውስጥ አይገባም። ምክንያቱም እኛ በራሳችን ኮዝ የጀመርነው ትግል ስለሆነ ማለት ነው። ከዛ አንጻር አንዳንድ ሰዎች ሆሪዞንታል ስትራግሉ እንዳይመጣ አንዳንድ አጀንዳዎች አሁንም ቢዘለሉ ምናምን የሚል ፐርሰናል ኦፒኒየን አላቸው። ግን በኢትዮጵያ አንድነት ጉዳይ ላይ ለብሔር ብሔረሰቡ እኛ የፋኖ ትግል አሹራንስ ነው የሚሰጠው። ኢትዮጵያ የምትባለ አገር አንድነቷና ክብሯ ተጠብቆ ትቀጥላለች። ይህንን ፋኖ አሹር ያደርጋል። ኦኬ ይሄ ነው ያለው ነገር። ሌላው ነገር ምንድን ነው ቴዲ? አማራ ቅድም እንዳልኩት ትልልቅ ጉልበት ስለገነባ የማንም ጁኒየር ፓርትነር መሆን አይችልም። አሁን እሺ ቴንክ ዩ። አሁን አማራ የሚለው አብዛኛው ጩኸት የኛን ኃይል ሁሉም ወገን ይፈልገዋል። ኤርትራውያን ሊፈልጉት ይችላሉ፣ የትግራይ ኃይሎች ሊፈልጉት ይችላሉ፣ ብልጽግናም ይፈልገዋል። ቅድም ሞጊንዳ ሲያነሳ ምንድን ነው ያለው? ኦነግ አገር ገንጣይ ነው፣ የትግራይ ኃይል ራሱ አገር ገንጣይ ነው። ይሄ ሀገር ወዳዱ አማራ ግን እንዴት ምናምን ብሎ የመንገብገብ ይመስላል። ያው ለማሳነስ አድርጎ ነው። እኔ እረዳለሁ፣ ጉልበታችን በጣም ሰፊ ነውና ይሄንን ኃይል በሚገባው ክብር ያላናገረ ኃይል በፖለቲካ ይከስራል። የመጨረሻዋ ፖይንት ምን መሰለች? ይኸውልህ ብልጽግና የሚያነሳው ፕሮፓጋንዳ
የፋኖን ትግል አያናጥበውም። የተነሳው የፖለቲካ ጥያቄ ነው። የፖለቲካ መልስ ካዘጋጀ አንተንም የሚያናግርህ የፖለቲካ ኃይል ይፈጠራል። ለምሳሌ ምን ማለት ነው? ይሄ ማለት ብልጽግና እኔ ጋር ነው ወይስ አንተ ጋር ነው? ኦኬ። ይሄ ማለት ምን ማለት ነው ቴዲ? ብልጽግና ለአማራ ህዝብ መሰረታዊ ጥያቄዎች ምን መልስ ሰጠ? ለምሳሌ የወሰንና የማንነት ጥያቄዎቻችንን ሪሰንትሊ ራሱ ጠቅላይ ሚኒስትሩ ወጥተው በተናገሩት መሰረት በሪፈረንደም ይፈታል ነው ያሉት። መልስ አልሰጡንም። በሌሎች በሀገሪቱ ክፍሎች የሚኖሩ አማሮች ህይወትና ደህንነትን ብልጽግና ማስጠበቅ ይችላሉ። የስልጣን ክፍፍል አማራ ራሱን በራስ የማስተዳደር መብቱ የደረሰ የአዲስ አበባ ጉዳይ አማሮች አዲስ አበባ ላይ እንዴት እየተስተናገዱ ነው? ሪሰንትሊ በተደረገው የብሔራዊ ምክክር ኮሚሽን አዲስ አበባ የኦሮሚያ ናት የሚል አጀንዳ አንስቶ እንገናኛለን በሱ ከሰዓታት በኋላ። በነገራችን ላይ በዚህ ጉዳይ እናወራለን። የምክክር ኮሚሽን ሰዎች እንደሰማችሁት አንዳንድ ሰዎች እኔ እንዴት አድርጌ እንደምነግራቸው አላውቅም። ጋይስ እኔ ጋዜጠኛ መሆኔን ግን ታውቃላችሁ ወይስ ዝም ብዬ ማይክ እና ጠረጴዛ የገዛው ነው መስላችሁ? እኔ ኃላፊ ስራዬ መጠየቅ ነው እኮ፣ እናንተ ማስረዳት ነው ወይ? ታጋይ ልሁን ቦታ እንቀያየርና እንደዛ በሆን ደግሞ የትወያያለህ። ስትፋጭ ነው የምትለው፣ ስትሰዳደብ ነው የምትለው። መጠይቃችሁ እንድታስረዱ ነው። ፖለቲካ ካልተጠያየክ እንዴት ነው የሚሆነው? አምታታው በከተማ ነው ይሆናል? ይቻላል እንዴ? አይቻልም እኮ አምታታው በከተማ አይሆንም። ስለዚህ ቢጠየቅ ማስረዳት የሚችል ልጅ ነው ዩሪ። ምንም እንትን አይልም። ስለዚህ አንዳንዶቻችሁ ስሙ፣ ነገ ሌላ ቦታ ሄዳችሁ ስታወሩ ይጠቅማችኋል። ውሰዱና ከዚህ በዚህ ተዋረድ ትሄዳላችሁ። ፖይንቱ ምንድን ነው? ስትጣመሩ አሁን ተጣመርን በሚለው ጉዳይ ላይ ኦኬ፣ በይፋ የተነገረ ነገር የለም። የአንዳንዶቻችሁን በይፋ የተነገረ ነገር ከሌለ ታዲያ አየሩን ቢዚ አድርጋችሁታል። በሌለ ነገር ምን ያሰዳድባችኋል? ከሌለ ምን ያሰዳድባል? ከሌለ የለም ነው። ይመጣላል ምናምን ስትል ኦኬ፣ ጥያቄ ይነሳል። እንዴት ነው የተጣመራችሁት? ብዙ ማሳያዎች አሉ። ፖርቱ ሱዳን ላይ እናንተ ጸሐፊ ማርቲን ፕሎት የጻፈው አለ። ኦነጎች፣ ሻዕቢያዎች፣ የሳፍ ሰዎች፣ የቲፒኤልኤፍ ሰዎች፣ የፋኖ ሰዎች እንደተገናኙ ከዛ በኋላ እና አንዳርጋቸው ጽጌ ግንኙነት እንደምታውቁት ነው። ጽንዶ ብሎ አንዳርጋቸው ጽጌ የተናገረውን ሰምታችኋል። ከአማራ ተወክዬን ያለው አይደለም? አላያችሁ? የአማራ ህዝብ ይጠይቃችኋል። ህዝብ የማናችንም የግል ንብረት አይደለም። ህዝብ ያያል እኮ እዚህ ጋር የሚያየው ነው። ትላንት ምን ሲነገር እንደነበረ የሰማ ዛሬ ደግሞ ምን እንደምናደርገውን ነገር የሚያይ ከዛ ይጠይቃል። ሁሉም ሰው ደደብ አይደለም። ፖለቲከኛ ደግሞ ያስረዳል። ነፃ ለምታወጡት ህዝብ ካላስረዳችሁ ለማን ነው የምታስረዳው ታዲያ? ለውሽማ ነው የምታስረዳው? ደጋፊ እያበዛ የምትሄድበት ነገር እኮ ነው አይደል? የምታደርገው ጥምረት አሳማኝ ከሆነ ኦኬ፣ ተከታዮችን እያበዛ ደጋፊ እያበዛ ከአንተም ተርፎ ሌሎችን እያሰባሰብ ትሄዳለህ። ከገባም በኋላ ነው የምናወራው። እንደዛ የምትሉ አላችሁ አንዳንዶቻችሁ። እሺ ወደ ከዩሪ በኋላ በነገራችን ላይ ወደ በኋላ ስንገናኝ የምክክር ኮሚሽን ሰዎች እጅግ አጨቃጫቂ ነገር ተፈጥሮባቸዋል የሚል ነገር ሰምተናል። አዲስ አበባ የማናት? ዞረን ይኸው የኢትዮጵያ ፖለቲካ ምን ስለ ኢትዮ ኤርትራ ብናወራ መጨረሻ ላይ አዲስ አበባ የማናት በሚል ነው የሚገባደደው። ወይም ሚኒሊክ ጡት ቆርጧል አልቆረጠም፣ ከዚህ ውጭ ወሬ የለንም። ያሳዝናል። ምን የቱን ወደ አንተ እመጣለሁ። ስለዚህ ከሰዓታት ተኝቼ እነሳና ከ8 ሰዓት በኋላ ሁላችሁም ተዘጋጁ። አዲስ አበባ የማናት? የሰለቸ ውይይት፣ ምንችክ ያለ ጉዳይ፣ መቋጫ የጠፋለት ስንት ትውልድ አለፈ፣ ስንት ሽማግሌዎች ሄዱ። እኛም ይሄው የተወያየን ነው። ምንድነው አዲስ አበባ የማናት የሚለው ጉዳይ ራሱ እሱን እናወራለን። አይ ነው ወደ ዳኒ እስራኤል ሊሄድና ከዳኒ እስራኤል በኋላ አይ ቲንክ ወደ ቅድስት ነው የሚሄደው። ዳኒ እስራኤል። እሺ ዳኒያችን ቴንኪዩ ቴዲ። በእውነት ይሄ ቤት ናፍቆኝ ነበረ ከረጅም ጊዜ በኋላ ደስ ብሎኛል ስለመጣው። እኔ ቀጥታ ወደ ሀሳቤ ነው የምገባው። በሶስት ፖይንት ያስታውሳለሁ ያወራው ወሬ እስራኤል አይረንዶም ጎልደንዶም እና ምንድነው ኢንተርሴፕተሮች አሏት እና ኢራን አለቀላት በሚለው ነበር ፖዝ አድርገን የተለያየ ነዋል። እሺ ወደ ዋና ፖይንት ስገባ እኔ በጣም የሚያስቀኝ ቴዲ
በጣም በጣም የሚገርመኝ ነገር እኔ ብዙ ጊዜ የምረዳው እዚህ ጋር ምነው ሰዎች ሲያወሩ ኮሜንታተሮቹን ነው የማነበው። ከኮሜንታተሮቹ ፋክት ነው ወይ ደግሞ ሮንግ ነው የሚለውን ነገር እረዳለሁና ቅድም ከኔ ቀደም በፊት የነበረ ወንድማችን ምን አለ? ጽምዶ የሚባል ነገር የለም በምስራቅ አፍሪካ ላይ እኛን የሚያክልን የለም ይባላል። እና እኔ የሚገርመኝ ለምንድን ነው የምንወሻሸው? ቴዲ ሐዋሳ ቤት ስትመጡ ልክ ጥምረት እንዳለ ተቀዳሚ ምክትል ሊቀመንበሩ ከሳምንት በፊት የሚረግጥ ሰውዬ ዛሬ አንድ ማዕከላዊ ይዛላቸው ምስራቅ አፍሪካ ላይ ግዙፍ ናቸው ይላል። ምክትል ሊቀመንበሩ የምትሳደብ ሰውዬ አንድ ወጥ የአማራ ተቋም ገንብቷል ይሉናል። እንዴ የውጭ ያዛችሁትን አቋም ለምን እዚህ ጋር መታችሁ አንጸባርቁት? መቼ እንደ አማራ ተግባባ እርስ በርስ? እንዴ አፋብን የሚባለው ድርጅት ነው። ኦልሬዲ ድርጅቱን አልደግፍበት ብዙ ምክንያቶች አሉ። ቴዲ አንድ ወጥ የለውም። ሸዋ ላይ ያለው የራሱን አቋም አለው። ጎንደር ላይ ያለው የራሱ አቋም አለው። ጎጃም ላይ የራሱ አቋም አለው። ቤተ አማራ ላይ ያለው የራሱ አቋም አለው። የትኛው ወጥ ኃይል ይዝህ ነው? ወጥ ኃይል እኮ ሲኖርህ እኮ ቢያንስ እኮ በአንድ ዓለም አቀፍ ሚዲያ እኮ የምታደርገው የፖለቲካ እንቅስቃሴ በሪጂኗ ላይ ያለን አቅም ይዘገብልሃል። የላችሁም እኮ ሪጂናል ውስጥ እኮ የላችሁም እኮ። ስለ ሪጂን እኮ ሲነሳ እኮ ህዋት ይነሳል፣ ህግደፍ ይነሳል፣ ብልጽግና ይነሳል፣ ሳፍ ይነሳል፣ የሱዳን ቡድን። እናንተ እዛ ቦታ ውስጥ የላችሁም። የሌላችሁን ግዙፍ ኃይል ለምንድን ነው መጣችሁ እዚህ ጋር የምትነፋረቁት? ለምንድን ነው እዚሁ የምታስጨፈጭፉት? አሁን ከኔ ቀደም የሚያወራ ሰውዬ ተቀዳሚ ምክትሉን አይቀርም፣ አዛዡን አይቀርም፣ ሲነኩሯቸው፣ ሲረግጣቸው፣ ሲሰድባቸው የሚል ሰውዬ አሁን መጥቶ አማራ በአካባቢው ላይ በቀጠና ላይ ግዙፍ ኃይል ነው ብለህ አትሰቅሱ። ኤኒዌይስ ወደ ዋና ፖይንት ስመለስ ቴዲ ቅድም እኔ ዶክተር አያም በተናገረው ነገር ላይ ነው ሰምቼ መግባት የፈለኩት። አንተ የጠየቀው ጥያቄ ምን ነበረ ቴዲ? እዚህ ጋር ዊትነስ ስለሆንኩ ራሴም ማለት ነው። ምን አለ? እኛ ከኤርትራ ውስጥ የትኛውንም አካል መሳሪያ ሰጠን አናውቅም አለ። ሪሊ እንዴ ያለፉት 1 ዓመታት ቀጠናውንና ቦታውን አልናገርም ፎር ዘ ሴክ ለነዛ ሰዎች ብዬ የሻዕቢያ ሰራዊት አለ እንደ በኢትዮጵያ ምድር ላይ መሳሪያ እያስገባ ያለው። በሱዳን በኩል ድንበሩ ሲዘጋባቸው አይደል በትግራይ በኩል ታስገቡ የነበሩት? በትግራይ በኩል አስገብታቸው አይደል እንዴ የፋኖ አመራሮች ሽሬ ድረስ እየሄዱ መሳሪያ ሲቀበሉ የነበሩት? እኔ እኮ አፋድ ውስጥ እኮ የነበርኩ ሰው ነኝ እኮ። እኔ ታውቃለህ ቴዲ የሻዕቢያ ቀንደኛ ደጋፊ ነበርኩ። ለምን? ጥቅም ስለነበረኝ። በትክክል ጥቅም ስለነበረኝ፣ ኢንተረስት ስለነበረኝ። ምንድን ነበር ጥቅማችን? በሰዓቱ በደንብ አብራራ ስለምፈልግ ቴዲ ህግደፍ ህዋትን ተሸክሞ ቢመጣ አይ ዶንት ኬር የእኛን ጥቅም አሳልፎ እስከሰጠ ድረስ። ለምሳሌ ቴዲ አሜሪካ የእስራኤል አጋር ናት። እስራኤል የቱርክና የፓኪስታን ጠላት ናት። አሜሪካ ግን ደግሞ የቱርክም የፓኪስታንም ስትራቴጂካዊ አጋር ናት። ነገር ግን አሜሪካ ግን ለቱርክና ለፓኪስታን የእስራኤልን ጥቅም አሳልፍ አትሰጥም። ነገር ግን ከቱርክ ጋር ግን ወዳጅ ናት፣ ከፓኪስታን ጋር ወዳጅ ናት አሜሪካ። እነዚህ ሁለት ሀገራቶች ግን የእስራኤል ወዳጆች አይደሉም። ስለዚህ እኔ በሰዓቱ ጽምዶ ብሎ ሲመጡ ህዋትና ሻዕቢያ አይ ዶንት ኬር እርስ በርስ ሲግባቡ እርስ በርስ እንደፈለግ ይሆኑን ያልኩት። መሰረታዊ ጥያቄ የሚሆነው ሻዕቢያ የሚባለው ቡድን የእኛን ጥቅም አሳልፎ ይሰጣል ነው። ጽምዶ ሲገነባ እኛ ያለፉ 6-7 ወር ስንናገር የነበረው የጽምዶ ዋነኛ ዓላማውና ፍላጎት ምንድነው? ሻዕቢያ የእኛን ጥቅም አሳልፎ ይሰጣል ያልከኝ? ሻዕቢያ የእኛን ጥቅም አሳልፎ እስከሚሰጥ ድረስ ከሻዕቢያ ጋር ቀራኔ ውስጥ የምገባበት ነገር አልነበረም። ነገር ግን ጽምዶ ብሎ ሲመጣ ከህወሓት ጋር ጥምረት ሲያደርጉ አፋብን ሲመሰረት የአፋብን አመራሮች ስማቸው መጥቀስ ስለማልፈልግ አስመራ ድረስ ሄዶ ስምምነት ሲያደርጉ መሰረታዊ ኮምፕሮማይዝ ያደረጉትን የአማራ ጥያቄ ነው። ፎር ዘ ሴክ አብይ አህመድ ለመጣል ሲባል የእናንተ ጥያቄ ኮምፕሮማይዝ አድርጉ ብሎ ተጽዕኖ ሲያደርግ ሻዕቢያ በደረሰ መረጃ ሻዕቢያ መቃወም ጀመርኩ። ቦልድሊ ደግሞ ወጥቼ መቃወም የጀመርኩት ደግሞ ምንድን ነበረ? ብዙ ጊዜ ቴዲ የምታስታውስ ከሆነ እና ሉላ ሰለሞን አንድ ፋክት ነበራቸው። እኛ ጽምዶ ማንደግፈው ሻዕቢያ በወልቃይትና በሁመራ ባዳንሻ በምዕራብ ትግራይ ላይ ይቃወማል። ስለ ምዕራብ ትግራይ ሲነሳበት መስማት አልፈልግም የሚለን ሻዕቢያ ምዕራብ ትግራይ የማይቀበል ከሆነ እኛ ሻዕቢያና ጽምዶ የምንደግፍበት ምንም ምክንያት የለም ይሉ ነበር። ትክክል ነበሩ። አሁንስ ያለው የሻዕቢያ ስታቲስኮ ምንድን ነው? ምዕራብ ትግራይ የሚባለው ለህወሓት ኪስ ማስገባት ነው የሚፈልገው። ይህን ደግሞ ከዚህ በፊት አሉላ ሰለሞን አንተ ቤት የመጡ የመሰከረው ነገር አለ። አርሚ 70 ወደ ወልቃይት መሄድ ሲፈልግ ሸረሪና ላይ የነበረው የሻዕቢያ ኃይል ለናልቡራን ድጋፍ የሚሰጠው አያሳልፋቸውም ነበረ። ከ4-5 ቀን በፊት ግን የሻዕቢያ ኃይል የነበረው በሙሉ መሳሪያ ማስታጥቆት፣ ጠመንጃ ማስታጥቆት ቀጥታ ወደ ወልቃይት ጥቃት እንዲፈጸም ሲያደርግ ሻዕቢያ ፖለቲካ ማለት ጥቅም ስለሆነ ፖለቲካ ማለት ሰጥቶ በመቀበል መርህ ስለሆነ ክራሽ ያደርጋል። ክራሽ ያደርጋል። ስለዚህ
ሻዕቢያ የሚባለው ቡድን ስብስብ ቅድም እዚህ ጋር መጥተው እኛ በወልቃይት በኩል መንገድ የለን የምንገባበትም ያሉት ክራሽ ተደርጎ ስለተደበደቡ ነው። ስለዚህ ሻዕቢያ የሚባለው የፖለቲካ ቡድን ለዶክተር ብነግርህ አንተ ወንድሜ በሸሪርና በኩል ጠመንጃ አስታጥቀ ስሰጥ በትግራይ በኩል እያንዳንዱ የፋኖ አመራር በጎንደር በለው በሸዋ በለው በወሎ በለው በጎጃም በለው እየመጣ ሽሬ ላይ መሳሪያ ሲቀበል አንድ የሰጠው ሎጂስቲክ ነው ሲቀበሉ የነበሩት። ለህዋትም ትሰጣለህ፣ ለፋኖም ትሰጣለህ። መጨረሻ እርስ በርስ ይመታቱበታል፣ ንጹህ ማህበረሰብ ያልቅበታል። ይሄን ነገር ለእኔ ለዳኒ እስራኤል ውሸታም ልትለያቸው። እኔ አፋድ ውስጥ የነበርኩ በእኔ ደረጃ እዚህ ከተቀመጡት በሲኤንኤን ቱርክ በልቴዲ በቢቢሲ ብልበዲ አፋድ የትኛውም በተለይ እስክንድር ነጋ የትኛውም ዓለም አቀፍ ሚዲያ ላይ ወጥቶ የተናገረው እኛ ሎቢስ ለምንሰራለት ነው። ከእስራኤል ውጭ ጉዳይ ሚኒስቴር ጋር ስናገናኛቸው የነበረ እነማን ናቸው? እነ ዶክተር ሲሰድቧቸው የነበሩ ስማቸው አልተያዘልኝ ማውሳት እኛ ሎቢስ ለሰራን ነው። ስለዚህ እኔ ስለ ትግሉ ቀረቤት ነተግሩኛችሁ ይሄ ለማለት ነው ቴዲ። እና እዚህ ጋር ይሄ ግዙፍ ኃይል አለ ወዘተ የሚባለው ነገር ቴዲ ልክ አንተ ቤት እንደወጡ እኮ እቺ ታች ያለችዋ መከታውን መሳለፍ ትጀምራለች። እታች ያለው መከታውን ይሰድብልሃል። ሀብቴን መሳለም ይጀምራሉ። ጎንደር ላይ የገቡና በቀበሌ ይጣላሉ። ጎጃም ላይ ይገባሉ፣ በቀበሌ የሚጣሉ እርስ በርስ የማይግባባ ስብስብ እዚህ ገና ለገና ሌላ ብሔር ብሔረሰቦች አሉ ሲባል ጉልበታቸውና ጡንቻቸውን ጠምረው ሲመጡ በውሸት አትኑር፣ ይበቃቸዋል። ውሸት ፋክት ላይ አውሩ። ከታች ያለች አልኩ መስፍን መጥራት ስለማልፈልግ ነው ቴዲ። ቴንክ ዩ ዳኒ። ዳኒ ወደ ቅድስት ናት ያላወራ። እኔ ነኝ ቴዲ። አመሰግናለሁኝ። እንዴት ናችሁ? ታችም ላይ ያላችሁት እዚህ በደንብ እየሰማችሁ ነው? ይሰማችኋል? እዚህ ኦኬ። ኮሜንታችሁን እያነበብኩኝ ነው። ድምፅ የሚቆራረጥባችሁ ከሆነ ነገሩኝ። እዚህ ፌስቡክ እና ዩቲዩብ ላይ ያላችሁ ቅድስት ቀጥይ። እሺ፣ እንኳን ብዙ ውስጥ መግባት አልፈልግም፣ ግን አጠቃላይ የተነሱትን ነገሮች ላይ የራሴን እሳቤ ማስቀመጥ ነው የምፈልገው። አጠቃላይ እንግዲህ አሁን እየተፈጠሩ ያሉ የኢትዮጵያ ውስጣዊና ውጫዊ የፖለቲካ ሂደቶችን በደንብ መርምሮ ማየት እና በተለይ ከአንድ ቡድን አንግል ብቻ ከአንድ ቡድን ደጋፊነት አንግል ብቻ መውጣት የሚያስፈልግበት ሰዓት ይመስለኛል። የምስራቅ አፍሪካ ፖለቲካ በጣም በፍጥነት እየተቀያየረ እና ሌሎች ኃይሎችንም እየሰበሰበ እየመጣ ያለበት ሁኔታ አለ። እንዲህ አይነት ቀጠናዊ ውጥረቶች ደግሞ ሲፈጠሩ በአንድም በሌላ መንገድ ከፍተኛ ጉዳት የሚደርሰው ሀገር ላይ ነው። ቀጠናዊ ውጥረቶች ደግሞ ወደ ሀገር ውስጥ ተስበው የሚመጡት ውስጥ ባለ መሰረታዊ ችግሮች ነው ብዬ ነው የማምነው። እዚህ ውስጥ ተዋናይ የሆኑ ሁሉም አካላት ይሄ በጣም ዝም ብሎ በቀልድ የሚታይበት ሰዓት ስላልሆነ ረጋ ብለው ወደ ውስጣቸው አይተው በጣም የተሻለውን ነገር ለሀገር፣ ምክንያቱም ከፌዴራል መንግስቱም ቢሆን ከፌዴራል መንግስት በተቃራኒ የቆመውም ኃይሎች ቢሆኑ አዘኢንድ ጎላቸው ሀገር መምራት ከሆነ እርግጥ ነው እዚህ ውስጥ ብዙዎች ሌላ ዓላማ ይዘው እንደገቡ እናውቃለን። ፖለቲካውም የሚያሳየው እሱን ነው። ሀገሪቷን ለአንዴና ለመጨረሻ ጊዜ በታትኖ ለመሄድ ከሚፈልጉ አካላት ጋራም የተሰራ ስለሆነ እሱ ላይ በጣም ጥንቃቄ ያስፈልጋል። አዘኢንድ ሀገር እመራለሁ ይሄን መንግስት ጥዬ ሀገር እመራለሁ ብሎ የሚያስብ አካል አሁን እየተፈጠረ ያለውን ነገር ከስሜታዊነት ወጥቶ በብልሃት ፖለቲካውን ላይ ያለው ጌም ነው። አሁን በጣም አደገኛ ጌም ላይ ነው ያለ ነው እና መጫወት የሚችልበትን አቅም ይዞ መምጣት በጣም አስፈላጊ ነው። ብዙዎች ሲያነሱት የነበረው የጽምዶ ጉዳይ እንደያደረጃጀቱ አንዳንዶች አለ የለም የሚል ክርክሮች ይዘው ይመጣሉ። እኔ እንደሚገባኝ ሰዎች አለ ብለው ቢናገሩ የሚያመጣባቸውን የማህበራዊ ቀውስ ስለሚያውቁ አለ ብለው በድፍረት መናገር አይፈልጉም፣ እንዲናገሩም አይገደዱም። በነገራችን ላይ ይሄ ፖለቲካ ነው። ምክንያቱም አለ ባልክ ማግስት ባመንክ ማግስት ምን ያህል ሰው ፊቱን አዙሮ እንደሚመለስ ስለሚታወቅ አለ ብለው የሚያወሩት ሁሉም ናቸው። ለምሳሌ ብልጽግናም ጽምዶ አለ ብሎ ያስወራል። ለምን? ፕሮፓጋንዳው በጣም ስለሚጠቅመው እና እነዚህ ከሱ ተቃራኒ የቆሙትን አካላት በማህበራዊ ስሪታቸውን ለማፍረስ በጣም ጠቃሚ የሆነ ጥምረት ስለሆነ፣ ምክንያቱም እዚህ ውስጥ አሉ ተብለው ስማቸው የሚነሳው የጥምረቱ አባላት በአንድም በሌላም መልኩ ያላቸው ፖለቲካዊ ፍላጎት በጣም ተቃራኒ የሆነና ህዝብንም መሰረት ያደረገ ስለሆነ በትግራይ የህወሓት ኃይሎችና በፋኖ ኃይሎች መካከል
ያለው የፖለቲካ ልዩነት በትክክል የሚታወቅ ስለሆነ ማለት ነው። ይሄ ደግሞ የፖለቲካው ፍላጎት ብቻ ሳይሆን ማህበረሰብንም ጭምር የሚነካ ስለሆነ ይሄንን ለማስታረቅ አንዱ መተው ስላለበት ማን ይተዋል የሚለውን ማየት እንችላለን። በግልጽ የሚመጡ የፖለቲካ ሐሳቦችን ስታያቸው እኔ ይሄንን ልተው አልችልም የሚል ነው። እዚህ ላይ መጥቼ ጽምዶ አድርግ ያለው ብለህ ካልክ ሊመጣ የሚችለውን ነገር ታውቀዋለህ። በሌላ በኩል ከውጭ ያሉት እዚህ ጽምዶ ውስጥ ገብተዋል የተባሉት ከውጭ ያሉት ኃይሎች በተለይ የሱዳንና የኤርትራ ኃይሎች ፍላጎታቸው ምን እንደሆነ በግልጽ ይታወቃል። ይሄ ምንም ፖለቲካ የማያውቅ ሰው የሚተነተነው ነው። እኔ በቀደም ለታ በነበረው ውይይት እነ ሚኪ ያው ኤርትራውያን ይታወቃሉ። የተወሰኑ በስነ ስርዓት ማውራት የሚችሉ ሰዎች ፖለቲካቸውን በደንብ ያስቀምጣሉ። የሀገራቸውን ጥቅም አሳልፈው የሚሰጡ ሰዎች አይደሉ። በዚህ በጣም ነው ማከብራቸው፣ ማህሪን ጨምሮ በግልጽ ተናግረዋል። ከዚህ በኋላ የኢትዮጵያ የመጡትን መንግስታት ማውጣት፣ ማውረድ፣ መሾም፣ ማውረድ ሰልችቶናል። የኤርትራን ዘላቂ ጥቅም የሚነኩት የኢትዮጵያ 4 ኪሎ የሚገባው መንግስት ችግር ነው። የ4 ኪሎ ችግር ነው። ወንበሩን ሲይዝ ነው ችግር ይዞብን የሚመጣው። ኃይለ ሥላሴን አውርደናል፣ መንግስቱን አውርደናል፣ እንደገና ኢህአዴግን አውርደናል፣ ራሱ አብይን አምጥተን ሾመናል። በመውጣትና በማውረድ ውስጥ ኤርትራ ሰልችቷታል። ከዚህ በኋላ አሉ አብይ አህመድን ካሸነፍ ነው የኤርትራን ዘላቂ ጥቅም የማይጠይቅ የተከፋፈለች ኢትዮጵያን ለመስራት ነው ምን መጣው ነው ያሉት። እኔ በነበርኩበት መድረክ እዛ ላይ ምንም ወደዛ ያላለ ማውጣት ማውረድ ሰልችቶናል። ከዚህ በኋላ ከሰዓት ሌላ ምን የሚዘላብዱ አይደሉም። ያ እንዲህ ያለው ሚኪ ባንቀልባ አዝለው ጽንዶ ውስጥ የለንበትም እያሉ ግን ትላንት ተሸክመዋቸው ሲውሉ አይተናቸዋል። ሚኪ ነው ባንቀልባ አዝለው እባክህ ሚኪ በቃ እስኪ ተወውና እንደዚህ እናድርግ የሚል ሴኩቱር የተሰበሰበበት ሚኪን ለምን ተቆጣችሁት ምናምን የሚል ለቁጣ የተሰበሰቡ ባንዳዎች የህዝባቸውን የሚያወሩለትን ህዝብ አቅም የማያውቁ ሀገርና ሌሎች የፖለቲካ ልዩነቶችን የማይለዩ ድሮ ባያቶቻችን ጊዜ ለጣሊያን የተሸጡ እንቁላል ቀቃዮች ነበሩ። አሁንም በየቦታው ማአት እንቁላል ቀቃይ ያፈራንባቸውን ሂደቶች አይተናል። ጽምዶን ግን ማያፍሩ ሰዎች ወጥተው ተጣምረናል፣ እየሰራን ነው፣ እንደዚህ እያደረግን ነው ይላሉ። የሚያፍሩት ይሽኮረመማሉ፣ ስላላመኑበት ነው። በስተመጨረሻ ማለት የምፈልገው ብዙዎች ለጉራ ይሁን የምር እንደዛ ከሆነ የፖለቲካ ግምጋሚያቸው ግራ እስኪገባህ ድረስ ሁሉንም ካምፕ ስታየው የሚያመጣው ፖለቲካዊ ግምጋሜ በጣም የተሳሳተ ነው። አንድ ሁለት ብዬ እንድል ውስጥ ለምሳሌ ኤርትራውያን በሀገራቸው ጉዳይ ላይ ወደ ኋላ እንደማይሉና የኢትዮጵያን ታሪኮች ንጉሶቿንና ሌሎች ነገሮችን አበሻቅጠው ኢትዮጵያ ውስጥ የተፈጠረውን የብሔር ልዩነት ተጠቅመው ኢትዮጵያን ለማፍረስ ሲመጡ ሁሉም ሰው ተሸክሟቸው መሄድ የመሰለ ፖለቲካዊ ግምጋሜ የሚያደርጉ እንደውም በጣም በሚገርም ሁኔታ አማሮች የተባሉ ሰዎች ስለ ኢትዮጵያ ንጉሶችና ሀገር ሲጠየቁ ለምን እንዲያላችሁ ሲል አንተ ምን አገባህ ብሔርህ አማራ አይደል እንደ የሚል የመጨረሻ የግምጋሜ ስተት ሰርተው ኢትዮጵያ ፖለቲካ ውስጥ እንደገቡ እያየው ነው። በሌላ በኩል ኢትዮጵያ ውስጥ ያሉት ሁሉም አካላት በብልጽግና በኩል አሁን እየተፈጠረ ያለውን አጠቃላይ ጽምዶ የሚባል ትብብር የሚባል በኢትዮጵያ ከማዕከላዊ መንግስቱ ጋር የፖለቲካ ልዩነት ያላቸው ኃይሎች የሚያደርጓቸውን ጥምረቶች እንደ ተራ ነገር የማየትና ሁሉንም በአንድ አይን አይቶ የመጨፍለቅ ፖለቲካዊ አሰራሮች በጣም መቆም አለባቸው፣ አደገኛ ስለሆነ። እዚህ ውስጥ ከጥምረት ውስጥ እውነተኛ ኬዝ ኖሯቸው የገቡ ማህበረሰብ የሚደግፈው እንቅስቃሴዎች እንዳሉ ለይቶ ማወቅና ለእያንዳንዱ ልዩነት የራሱን የሆነ መፍትሄ ይዞ መምጣት በጣም ወሳኝ ስለሆነ መንግስት ስለሆንክ ብቻ እዚህ ጥምረት ውስጥ ስለገቡ አሸንፋለሁ ብሎ ፖለቲካ መስራት በጣም አደገኛ ነው። በሌላ በኩል ያሉት ጥምረት ስለፈጠርን ብቻ አሁን ለጊዜው ስለማንነካካ ይሄን መንግስት ለመጣል የሚያስችል በቂ አቅም አለን ብሎ ወደ ጦርነት ደግሞ መግባት ህዝብ ላይ ማደግ አለው፣
በስተመጨረሻም ቢያሸንፉም እንደገና እነዚህ ጥያቄዎች ሊዳፈኑ ይችላሉ እንጂ ተመልሶ ሌላ ጥያቄ ይዞበት የሚመጣ የፖለቲካ አውድ ላይ ያለ ነው። ቴንክ ዩ ጋይስ። አፈ ጉባኤ በጣም ደክሜባቸዋለሁ። እንደማጨክኑብኝ ተስፋ አድርጋለሁ። ከ7 ሰዓታት በኋላ ግን በእነዚህና በአዳዲስ ወሬዎች እንገናኛለን። ቲንክ ኤርትራውያን ወንድሞቻችን የዛን ጊዜ ያስፈልጉንም በአዲስ አበባ የማናት በሚባል ጉዳይ ላይ ቲንክ አዶን ቲንክ እነ መሀሪ በእናንተን በሚመለከት ጉዳይ ትመጣላችሁ። የአዲስ አበባ የማናት ጉዳይ ላይ የምናወራ ከሆነ ግን የሀገር ጉዳይ ነው፣ የውስጥ ጉዳይ ነው። ተሰብስበን ደግሞ እናወራለን። ያው ይሄን ነው የማደርገው። ሁላችሁንም እግዚአብሔር ያክብርልኝ። እዚህ ውስጥ አድማጮች በሙሉ ያከብሯቸዋል። ቴንኪዩ ለማለት ፈልጋለሁ። ባሰናበታችሁ ቀር አይላችሁ ማለት ለተኛ ቴዲ አንድ ዙር ሄድም ደክሞሃል በጣም። አንድ ዙር በሰጥ አይ ነው አንደርስታንድ አንድ በሰጣችሁ ወድቅባችኋል። እሺ በቃ አይ ረፍ። ቴንኪዩ ቴዲ። አንድ መረጃ ግን ልሰጥ ፈልጌ ነበርኩኝ። እንደው መሀል ማቋረጥ ስለማልፈልግ ነው እንጂ መሀሪ በተናገረው በተናገረው ካልክ ደግሞ መሀሪም ደግሞ እንትን ልብል ስለሚችል እመጣለሁ ወደ በኋላ ከ7 ሰዓት በኋላ ስለመጣ አይ መረጃ ልሰጥ ነበር። ማን እንደወጋ 1991 ስም ጠቅሼም ታገኛቸውን ሰዎች እንቀጥለዋለን። ችግር የለም። ቴንኪው በጣም እናመሰግናለን። እግዚአብሔር ቴዳ ደህና ደር። እኔ አንድ በኔ ስሜት ተነስቶ ነበር ግን ይቀጥላል። ችግር የለውም። ደህና ደር። ቻው፣ ሰላም ደር። ቴንኪው ቻው፣ ሰላም ደሮሽ። ሰላም ወይ። እሺ የሀገሬ ልጆች እንዴት ናችሁ?